አብን አነጋጋሪ የሆነ መግለጫ ወጥቷል። አዲስ አበባን በሚመለከት አነጋጋሪ ብቻ ሳይሆን የሚያሳስብ አይነት መግለጫ ነው። የሚያሳስብ ማለት መግለጫውን ለሰማ ሰው ሁሉ ሊያሳስብ የሚችል አይነት መግለጫ ነው ያወጣው። አንድ ነገር ብቻ አነብላችሁና የኛን ትኩረት የያዘውን ጉዳይ ላይ እሱን አተኩረን እንነጋገራለን። አብን ሲጀምር እንዲህ ይላል። አብን ወደ ሀገራዊ ምክክሩ የገባው የኢትዮጵያን ጥልቅ የፖለቲካ ችግሮች በኃይል ሳይሆን በውይይት፣ በጫና ሳይሆን በመደማመጥ፣ በአንድ ወገን የበላይነት ሳይሆን በድርድርና በጋራ መግባባት እንዲሁም አንዱ አሸናፊ ሌላው ተሸናፊ የሚሆንበት ሳይሆን ሁሉንም ወገን አሸናፊ በሚያደርግና ኢትዮጵያዊነትን ማዕከል ባደረገ የሰጥቶ መቀበል መርህ ለመፍታት የሚያስችል እውነተኛ ሀገራዊ መድረክ ይፈጠራል በሚል እምነት ነበር ነው የሚለው። ሆኖም ይላል በሂደቱ ውስጥ የታየው ሁኔታ ከተራ የአሰራር ግድፈት ወይንም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተነዋል። የምክክር ሂደቱን ተአማኝነት፣ አካታችነት፣ ገለልተኝነትና ፍትሃዊነት ጥያቄ ውስጥ የሚያስገቡ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል። በገዢው አካል የተፈጸሙ መዋቅራዊ ጥሰቶች፣ ጫናዎች እና ወገንተኛ አካሄዶች ምክንያት ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት ደቅኗል ይላል። በዚህ ረገድ ሀገራችን ኢትዮጵያ በታሪኳ ካጋጠሟት ውስብስብ ፖለቲካዊና ማህበራዊ ፈተናዎች መካከል አሁን ያለንበት ወቅት ከፍተኛ ጥንቃቄና አስተዋይነትን የሚጠይቅ ነው ብሎ ትኩረት ሊደረግባቸው በጥንቃቄ ሊታዩ የሚገቡ ጉዳዮችን አብን ይዘረዝራል። መግለጫው ሲጀምር ይሄን ብሎ ነው። ከነዛ ውስጥ በጣም በጥንቃቄ ሊታይ በጣም ልንከታተለው ይገባል ብለው ካነሱት ውስጥ የአዲስ አበባ ጉዳይ በጣም ሰፊውን ድርሻ ይወስዳል። ሰፊ ነው መግለጫው እና በአብዛኛው ሲባሉ የነበሩ ነገሮችን ያካተተ ነው። የኛን ትኩረት በጣም የወሰደው ከይዘቱ ይልቅ በቃ አሁን የነገርኳችሁን ነገር ካነበብን በኋላ ማወቅ የፈለግነው ከመግለጫው በስተጀርባ ያለውን ስሜት ነው። የአብን ሰዎች ይህን መግለጫ ሲጽፉት ያላቸውን አይነት ስሜት ነው መረዳት የፈለግነው። እየሆነ ስላለው ጉዳይ የበለጠ እንድንረዳ የሚያደርገን መግለጫውን በይዘት ደረጃ ማየት ሳይሆን ከመግለጫው በስተጀርባ ያለን ስሜት መረዳት ነው። በደንብ በምክክር ሂደት ውስጥ እየሆነ ስላለው ነገር እንድንረዳ የሚያደርገን። አብን በመግለጫ ውስጥ ይበሳጫል። ሲበሳጭ ታዩታላችሁ። መበሳጨት ብቻ ተስፋ ሁሉ ሲቆርጥ ታያላችሁ። በምክክር ሂደቱ ላይ እንደዚህ ሊሆን ነው ብሎ በይዘት ደረጃ ቢገልጸውም ነገር ግን በቃ ውጤታማ እንደማይሆን እነሱ በጠበቁት አይነት መልኩ ውጤታማ እንደማይሆን ማመናቸውን ማየት ትችላላችሁ። ተስፋ ቆርጠዋል። ተስፋ አድርገው በነበረበት ጉዳይ ላይ ከዚህ ቀደም እንዳልናችሁ ከብልጽግናም በላይ በዚህ የምክክር ሂደት ተስፋ ያደረጉ አካላቶች ውስጥ አብንና ኢዜማ ዋነኛው ናቸው። በተወሰነ ደረጃ የኛንም ፍላጎት ታሳቢ ያደረገ ህገ መንግስት ይወጣዋል ብለው ተስፋ አድርገዋል። ተስፋ እንዲያደርጉ ካደረጋቸው ነገሮች ውስጥ ዋነኛው የጠቅላይ ሚኒስቴሩን ንግግር እና የእሳቸውን ጽሁፎች ስላመኑ ነው። ጠቅላይ ሚኒስቴሩ ኢትዮጵያ ሲሉ ነው። እንደ አንድ የኦሮሞ ብሔርተኛ ሆነው አይደለም። ጠቅላይ ሚኒስቴሩ በአደባባይ ሲታዩ እንደዛ ሆነው አይደለም።
ንግግራቸው ስለ አንድነት ነው። ፍላጎታቸው ከኢትዮጵያም ሁሉ ያልፋል። ቀይ ባህርን ሲጠይቁ ታያላችሁ። እኚህ ሰው የሚመሩት የምክክር ሂደት በእርግጠኝነት እኛ የምንፈልገውን ሙሉ በሙሉ ባይሆንም ግን ወደኛ አስተሳሰብ የተጠጋ ህገ መንግስታዊ ስርዓት ይኖራል የሚል ተስፋ አላቸው። ለዛ ነበር የምክክር ሂደቱን በጣም የፈለጉበት ምክንያት። ምናልባትም በግል ሲያገኟቸው ጠቅላይ ሚኒስትሩ እኔ ፍላጎቴ እንዲህ ነው፣ እናንተ እንደምታስቡት ለምሳሌ ለምንድን ነው በብሔር የምንከፋፈለው? ለምን ጂኦግራፊካል አናደርገውም? ሁሉ እንደዚህ ነገር ሁሉ ሊሏቸው ይችላሉ። በአደባባይም የሚያደርጉት ንግግር እንቅስቃሴንም ካየን እንደዛ ነው የሚጠበቀው። አሁን ያ ተስፋ የለም። ኢቨን በመግለጫው ላይ ፕሬዚደንሻል የሆነ ስርዓት የመንግስት ስርዓት ኢትዮጵያ እንዲኖራት የሚፈለግ ቢሆንም ግን ክርክሩን ምን አደረጉት? ፕሬዝዳንቱን ፓርላማው ይምረጠው ወይንስ ህዝብ ይምረጠው የሚለውን ብልጽግና በፓርላማ የሚመረጥ ፕሬዝዳንት ይኑረን በሚለው እየተከራከረ ያለው። ይህን የሚያደርጉት ሆን ብለው ነው። አብን አንድ ተስፋ ነበረው። በነገራችን ላይ አብን ብቻ ሳይሆን ሁላችንም ኢትዮጵያ በፕሬዝዳንት ትመራ የምንልበት ዋነኛው ምክንያት ፕሬዝዳንት ለመሆን ከፈለክ በአብዛኛው ህዝብ መመረጥ መቻል አለበት። በአብዛኛው ህዝብ። ኢትዮጵያ ውስጥ ደግሞ ማጆሪቲ የምትሉት ብሔር የለም፣ እንደዛ የሚባል የለም። ለምሳሌ አማራና ኦሮሚያ ትልልቅ ህዝብ ያላቸው ናቸው። ግን የኦሮሚያ ኦሮሞ ነው እንግዲህ ብዙ የሚባለው የኦሮሚያ ህዝብ ግማሹን የኢትዮጵያን ህዝብ አያክልም። ማጆሪቲ የሚባል ነገር የለም። ስለዚህ ከአንድ አካባቢ የመጣ ፖለቲከኛ የኢትዮጵያ ፕሬዝደንት መሆን የሚፈልግ ከሆነ የግድ የሌሎችንም ፍላጎቶች ከግምት ማስገባት ይጠበቅበታል። በእነሱም ጭምር መመረጥ ስላለበት በእነሱም ጭምር በሁለት በሶስት ወይም በአራት ህዝብ ወይንም ክልሎች ወይም እዛ ውስጥ በሚኖረው ማህበረሰብ መመረጥ መቻል አለበት የኢትዮጵያ ፕሬዝዳንት ለመሆን። ፕሬዚደንሻል የምንለውና ህዝቡ በቀጥታ ፕሬዝዳንቱን እንዲመርጥ የምንፈልግበት ዋነኛው ምክንያት ይሄ ነው። ይሄ ሲሆን የብሔር ክረቱ እየለዘበ በጊዜ ሂደት የብሔርተኝነቱ ተፈጥሯዊ ሞቱን ይሞታል። በቃ እንደ እየፈረሰ በቃ ጭንቅላታችን ውስጥ ሁሉ ይሞታል። በቃ እና ትርጉም እያጣ ነው የሚመጣው ብሔርተኝነትን ማክረር ማለት ነው። በዚህ ራሱ እንኳን ብልጽግና የያዘው አቋም ፓርላማ ይምረጠው የሚለው ፓርላማ ይምረጠው የሚሉበት ዋነኛው ምክንያት ፓርላመንታዊ ስርዓቱ እንዲኖር ስለሚፈልጉ ነው። ፓርላመንታዊ ስርዓት ላይ ህዝብ በቀጥታ አይመርጥም፣ ተወካዮች ናቸው። አብላጫ ድምፅ ወይም መቀመጫ ይኖራቸዋል። እነዚህ ተወካዮች ደግሞ በተለያየ መንገድም የሚደለሉ ምንም የሚሉ ናቸው። ህዝብ በቀጥታ ይምረጥህ ሲባል ግን ያን ሁሉ ህዝብ አትደልልም። ተወካዮች ግን ሲሆኑ የተወሰኑ ሰዎችን ጥቅም በመስጠት በማስፈራራት አንተ ከምትፈልገው ብሔር ፕሬዝዳንቱ መምረጥ ይቻላል። የራሳቸውን ስልጣን ታሳቢ አድርገው ነው። ኢቭን በዚህ ሁሉ ተስፋ ቆርጧል ነው የምላችሁ። ያወራን ያለ ነው የአብንን ስሜት ነውና ብስጭት ይታይበታል፣ ተስፋ መቁረጥ ይታይበታል፣ የቁጭት ስሜት ሁሉ አለ፣ የመካድ ስሜትም አለ። እሱን ደግሞ በግልጽ ነው የሚለው። ርዕሱን በነገራችን ላይ ከዛው ከመግለጫ የወሰድኩት ብልጽግና በአዲስ አበባ ላይ የክህደት ተግባር እየፈጸመ ነው ይላል አብን። የክህደት ተግባር እየፈጸመ ነው በአዲስ አበባ ላይ የሆኑ ጥቂት ሰዎች የነዋሪውን ፍላጎት ጥያቄ ከግምት ውስጥ ሳያስገቡ በአዲስ አበባ ጉዳይ ላይ እየወሰኑ ነው የሚል ቅሬታ አለው። ይሄንን ነው በነገራችን ላይ ክህደት ብሎ የሚገልጸው። ክህደት የሚለው ይሄንን ነው። ብልጽግናን እያደረገ ነው ብሎ ይከሳሉ አብኖች። የመካድ ስሜት አለ። ተክደናል፣
የሚል የቁጭት ስሜት ሁሉ አለ። አይ ቲንክ ነው እንትን ባላልን የሚል አይነት ነገር ሁሉ ያለ ይመስለኛል። አሰላለፋችን ልክ አይደለም ሁሉ ያሉ ይመስላሉ። እንደዚህ አይነት የቁጭት አይነት ነገር አላቸው። የመካድ ስሜት አለ። እንደተካዱ ነው የሚያስቡት። እነሱ ብቻ ሳይሆን አጠቃላይ ማህበረሰቡ በተለይ አዲስ አበባ ሰው ተክዷል ብሎ ነው የሚያስቡት። ስጋት ይሰማቸዋል። አሁን ሊሆን ባለው ጉዳይ ላይ በተለይ በአዲስ አበባ ጉዳይ ላይ በጣም ትልቅ ስጋት አላቸው እና የጥንቃቄ መልእክትን ያስተላለፉት ለተለያዩ አካላቶች ነው ጥሪ ያደረጉት። ለኦሮሞ ህዝብ ጥሪ አድርገዋል። ለአዲስ አበባ ህዝብ ጥሪ አድርገዋል። ለአማራ ህዝብ ጥሪ አድርገዋል። ለሌሎች የፖለቲካ ኃይሎች ጥሪ አቅርበዋል። ይሄንን ጉዳይ በንቃት እንዲከታተሉ የአዲስ አበባን ጉዳይ በንቃት እንዲከታተሉ ከአንዴም 2 ጊዜ ለኮሚሽኑ ደብዳቤ ጽፌያለሁ ይላል አብን፣ ነገሮች እንዲስተካከል። ከዛ ሁሉ አልፌ ለብልጽግና ሁሉ ደብዳቤ ጽፌያለሁ። መጽሐፍ ብቻ አይደለም፣ ከዋናዎቹ የብልጽግና አመራሮች ጋር በአካልም ተገናኝተን ተነጋግረናል። ነገር ግን ለውጥ የለውም። ነገሮች በነበረው አይነት መልኩ ነው እየቀጠሉ ያሉት፣ ጥፋቶቹ ቀጥለዋል የሚል ክስ ነው የሚያቀርበው እና የመግለጫውን ከበስተጀርባ ያለውን ስሜት ስታዩት በቃ የሚፈራው ነገር እውን ሆኗል ብላችሁ እንድታስቡ ነው የሚያደርገው። አብን የሚፈራው ነገር አለ። አዲስ አበባን በሚመለከት የባለቤትነት ጥያቄ ተነስቷል። የኦሮሞ ነች አዲስ አበባ፣ ይሄ በህገ መንግስቱ መሰረት እውቅና ማግኘት አለበት የሚል ነገር አንስተዋል። ማንሳት ብቻ አይደለም፣ እነሱ በፈለጉት አይነት መንገድ እየሄደ ነው ያለው። የአብን መግለጫ በተለይ ከበስተጀርባው ያለው ስሜት ያንን የሚያረጋግጥ ነው። አብን ከዚህ ቀደም ይሄ ነገር ይቁም ብሎ ነበር፣ አጀንዳው ይረፍ ብሎ ነበር፣ ሌላ የባሰ ነገር ይዞ ሳይመጣ የሚል ነገር አንስቶ ነበር። አያርፍም። በዚሁ አይነት መሰረት እንዲወሰን ለማድረግ በጣም እየሰሩበት ነው ያሉት እና የሚፈራው ነገር እየሆነ ስለመሆኑ ጠቋሚ ነው። የአብን መግለጫ ጠቋሚ ነው። አዲስ አበባ የኦሮሚያ ዋና ከተማ የሚባለው ነገር በፌዴራሉ ህገ መንግስት ላይ እንዲጻፍ እውቅና እንዲያገኝ ነው ጥያቄው እየተነሳ ያለው። ያ ይሆናል ብሎ አምኗል። አብን አምኗል እና ያም ነው እያናደደው ያለው፣ ያ ነው እያበሳጨው ያለው፣ ያ ነው እያሰጋው ያለው፣ ያ ነው እንደተካዱ አድርገው እንዲያስቡ እያደረጋቸው ያለው እና አጠቃላይ መግለጫው ካያችሁት ስሜት ነው፣ በቃ ስሜት ነው እና ይሄ ስሜት ደግሞ በፍጹም ባላሰቡት ባልጠበቁት አይነት መልኩ ለሆነ አካል ፍላጎት መጠቀሚያ እየሆኑ ያሉት እና ከሂደቱ ሁሉ እውቅና እንሰጥም እንወጣለን ነው እያሉ ያሉት። አይ ቲንክ ለመውጣት የሚወሰኑ ይመስለኛል። ሳይወስኑ እንደዚህ አይሉም፣ እንደዚህ አይነት ማስፈራራት ውስጥ አይገቡም። መውጣትም ነው ያለባቸው እንጂ እንደዚህ አይነት ነገር ላይ ተስማምተው መፈረም ማለት ነው ለነሱ በተለይ እንወክለዋለን ከሚሉት ማህበረሰብ ጋር አያይዘን ካየነው ለነሱ የፖለቲካ ሞት ነው። ከዛ በኋላ ሌላ አይነት እድል ሁሉ የሚኖራቸው አይደለም። ሰው መውጣታቸው የሚቀር ጉዳይ አይመስለኝም። ለዛ ነው በተደጋጋሚ ጊዜ እየተናገሩት ያለው። የአዲስ አበባ ጉዳይ እንደፈራ ነው። ያ ከበላይ አካል መጥቶ የተሰጠው ትዕዛዝ ይጸድቃል። የሰማሁትን እነግራችኋለሁ። አዲስ አበባን በሚመለከት የተነሱትን ጉዳዮች እነግራችኋለሁ። የሚጸድቀውን ማለት እንደ ምክር ሐሳብ ያለፈው እነግራችኋለሁ። ወደሱ እንደውም እናምራ። 6 ነገሮች ናቸው የተጠየቁት። 6 ነገሮች
አንደኛው የአዲስ አበባ ስም እንዲቀየር የስም ለውጥ እንዲኖር ምክረ ሀሳብ ቀርቧል። ለውጡ አዲስ አበባ ብቻ ተብላ ለምን ትጠራለች ነው። አዲስ አበባ በቅንፍ ውስጥ ፊንፊኔ ተብላ እንድትጠራ የሚል ነውና ከስያሜው ነው የሚጀምረው። አንዱ ያ ነው፣ ከስያሜው ይጀምራል። አዲስ አበባ በቅንፍ ውስጥ ፊንፊኔ ተብላ ትጠራ የሚል ምክረ ሀሳብ ነው የቀረበው አንዱ። ሁለት፣ አዲስ አበባ የፌዴራል መቀመጫ ሆና ትቀጥል፣ የፌዴራል መቀመጫ ሆና ትቀጥል የሚል ነገር ተነስቷል። ከዚሁ ጋር ተያይዞ የአስተዳደሩ ተጠሪነት ለፌዴራል መንግስት ይሁን የሚልም ነገር ተነስቷል። አዲስ አበባ የፌዴራሉ መቀመጫ ነች፣ አስተዳደሩም ተጠያቂነቱ ለፌዴራል መንግስት ነው። አዲስ አበባ የኦሮሚያ ክልል ርዕሰ ከተማ እንድትሆን ቀርቧል የውሳኔ ሀሳብ። የኦሮሚያ ዋና ከተማ እንድትሆንና ይሄም በፌዴራል ህገ መንግስት ላይ እንዲጠቀስ፣ በክልሉ ህገ መንግስት ላይ አይደለም፣ በአጠቃላይ በኢትዮጵያ በሚባለው ህገ መንግስት ላይ እንዲጠቀስ በልዩ ሁኔታ አዲስ አበባ የኦሮሚያ ዋና ከተማ ነች ተብሎ እንዲጠቀስ ምክረ ሀሳብ ቀርቧል። አዲስ አበባ በኦሮሚያ ክልል ውስጥ የምትገኝ በመሆኗ ምክንያት ልዩ ጥቅም ይባል የነበረው ነገር ቀርቶ የጋራ ጥቅም በሚል እንዲተካ፣ የጋራ ጥቅም በሚል እንግዲህ በሚያገናኛቸው ጉዳይ ሀብቱንም ጭምር ማለት ነው በጋራ እንዲያስተዳድሩ፣ የአዲስ አበባን መሬት በጋራ ነው የሚያስተዳድሩት። አጠቃላይ አዲስ አበባን በጋራ ነው የሚያስተዳድሯት፣ ፌዴራል እና ኦሮሚያ ማለት ነው። የጋራ ጥቅም ያሉት እሱ ነው። ይሄ ነው በህገ መንግስቱ ላይ እንዲቀርብ የተፈለገው። ይሄ ነው በጣም በጣም ሲያጨቃጭቅ ሲያከራክር የነበረው። ይሄ ነው አብንን በዚህ አይነት መጠን በብስጭት በመካድ ስሜት ውስጥ ሆኖ መግለጫ እንዲሰጥ ያደረገው። አዲስ አበባ የኦሮሚያ ዋና ከተማ ትሆናለች። አብን ይሄ ምክረ ሀሳብ እንደሚያልፍ ስለሚያውቅ ነው መግለጫ እያወጣ ያለው። የታሪኩ አካል አልሆንም እያለ ያለበት ዋነኛው ምክንያት ለዛ ነው። ከተጠያቂነት ራሱን ለማዳን ነው። የሰራውት ስህተት አለ፣ እኔ ይሄንን ነበር ያሰብኩት፣ በዚህ አይነት መልኩ ነበር ያሰብኩት፣ ነገር ግን ብልጽግና በማልጠብቀው አይነት መልኩ ወሰደው፣ ክዶኛል ነው። ብልጽግና ያልካደው ማን አለ? በብልጽግና እኮ አልተካድኩም የሚል እኮ ሰው የለም እኮ ሰው የለም። ይሄ ምክረ ሀሳብ እንደሚያልፍ አውቋል፣ እንደሚወሰን አውቋል። ምናልባት እንግዲህ የቀጣይ ሳምንት ምናምን የምንሰማው ጉዳይ ነው። አዲስ አበባ የኦሮሚያ ዋና ከተማ ሆናለች። የፌዴራል መቀመጫ መሆኗ እንደተጠበቀ ሆኖ የኦሮሚያም ዋና ከተማ ሆናለች። ይሄ ጉዳይ ተወስኖ የመጣ ነው። እነሱ እዛው ተወያይተን ሁሉም አምኖበት ምናምን ነገር ነው የሚሉት። ሁሉም ሊያምንበት አይችልም። ሁሉም እነሱ ካልሆኑ በስተቀር ሁሉም የተባሉት እነሱ ካልሆኑ በስተቀር እንደ አቶ ቀጀላ እሳቸውን የሚመስሉ አይነት ሰዎች ካልሆኑ በስተቀር ሁሉም በዚህ ሊስማማ አይችልም። ነፍጹም ሁሉም በዚህ ሊስማማ አይችልም። ይሄ ጉዳይ ነው የሚወሰነው። አዲስ አበባ የኦሮሚያ ዋና ከተማ ሆናለች። ምን ልዩነት አለው? አሁንስ አይደለችም እንዴ ምናምን የሚል ነገር ይነሳል። ምንም ልዩነት ከሌለው ይሄንን እዚህ ውስጥ ይግባልን ብሎ ክርክር ውስጥ መግባት አያስፈልግም። በተለየ ሁኔታ እዚህ ይግባልን እየተባለ ያለው ባለቤት ነን ከሚል ስሜት እና የባለቤትነት እውቅና ነው የተሰጠው። የባለቤትነት እውቅና አዲስ አበባ የኦሮሚያ ነች የሚል የባለቤትነት እውቅና በህገ መንግስቱ ላይ ይስፈር የሚል ነገር ነው የተነሳው። እሱን ሳያሰፍሩ ወደኋላ የሚሉ አይደሉም። ይህ አይነት እድል
ደግሞ አይመጣም። ይህን ሁሉ ገንዘብ ያፈሰሱበትንም ነገር ደግሞ ይሄንን ትልቁን ፍላጎታቸውን ሳያሳኩበት እንደዚሁ አያሳልፉትም። በዋናነትም አይ ቲንክ የተፈለገው ይሄ ነው። ምንም አይነት ሌላ ለውጥም የለም። ምንም ልዩ ጥቅምን የጋራ ጥቅም በሚል አሁን እኛን እንግዲህ የሚጠብቁት በባንዲራው የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ ሆኖ እንዲቀጥል ተወስኗል በሚል እንድንፈነጥዝ ይፈልጋሉ። አዲስ አበባን ነጥቀው በሱ ሊያስፈነጥዙ ነው የሚሞክሩት። አሁን ለሌላኛው አካል በተለይ ለአማራው ፖለቲከኛ ወይም ለአማራው ሕዝብ የተሰጠው ነገር እሱ ነው። አሁን ለአማራው ደግሞ እቺን እንሰጣለን፣ ባንዲራው ይቀጥልለታል፣ አረንጓዴ ቢጫ ቀይ ሆና እንድትቀጥል እናደርጋለን ብለው ማለት ያው ይቀየራል እንግዲህ ሌላ ከለር ደግሞ እንዳያደርጉት የሚልም ስጋት ስለነበር በዛው ነው የሚቀጥለው ብለው በዛ እንዲፈነጥዝ የሚያስቡት በዛ ነው የአማራውን ሕዝብ። ለነሱ ግን በጣም 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 ሲጠብቁት የነበረውን ነገር አግኝተዋል። ይሄ ይፋ ሲሆን ሰሙታላችሁ። ኦልሞስት ቀድመን ነው እያወራ ነው ያለ ነው፣ ግን አንዳንድ ሰዎችም እንዲሁ እያወሩት ነው። የሚጠበቅም ነበር። በተለይ በኦሮሚያ የፖለቲካ ማህበረሰብ ውስጥ በጣም በጣም እያወሩት ነው። ይሄ ነው የሚሆነው የሚለውን ነገር እያወሩት ነው። እርግጠኛም እየሆኑ ነው እንደሚሆን ማለት ነው። አብንም እኛን እርግጠኛ እያደረገን ነው። በመግለጫዎቹ የሚያሳያቸው ምናምን ነገሮች እርግጠኛ እንድንሆን ያደረገን ነው ያለው። ይሄ ቀላል ጉዳይ አይደለም። ደጋግመን የተናገርነው በጣም በጣም ሲሪየስ ጉዳይ ነው። ከዚህ በኋላ ብሔርተኝነቱን ማለዘብ የሚቻልበት ምንም መንገድ የለም። ምንም እጄ ላይ ስልጣን አለህ ብለህ ይሄ የኔ ማለት ከጀመርክ ያም ደግሞ የኛ ልትል የምትችለው ነገር አይኖርም። በተመሳሳይ አይነት መልኩ ሌሎችም የኔ ማለት ይጀምራል። አንተ የኔ ብለህ በሚሊዮን የሚቆጠር ሰው የለም እኮ የአዲስ አበባ እኮ ተወካይ ከኦሮሚያ የመጡት ናቸው እኮ በአዲስ አበባ ላይ የወሰኑት እንዳለ የብልጽግና ካድሬ እኮ ነው ይሄንን እኮ እየወሰነው እኮ ያለው። በዚህ አይነት ሂደት አዲስ አበባን ወስደህ የኔ ብለህ እኔ ነኝ ባለቤቷ ይታወቅልኝ ብለህ እኔ እኮ ግራ እኮ ነው የሚገባኝ። አሁን እንደውም ይታወቅልኝ ብቻ አይደለም በሀብቷም በምኗም ላይ ብቸኛው ወሳኝ እሱ ብቸኛው። ሌላው በፌዴራል መንግስት በኩል ተወክሎ ነው። የኦሮሚያ ክልል አስተዳደር በአዲስ አበባ ጉዳይ ላይ ከፌዴራል መንግስት ጋር እየተነጋገረ ይወሰናል። ከፌዴራል መንግስት ጋር በመሬቱ ላይ በምናምን የጋራ ጥቅም ያሉት እሱ ነው። እንደዚህ አይነት ሂደት ሄደ፣ በዚህ አይነት አካሄድ ሄደ የኔ የምትለውን ለራስህ ማድረግ ከጀመርክ ሌላውም የኔ የሚለውን ነገር በዛው አይነት መልኩ የራሱ ያደርጋታል እንጂ የኛ ወደሚል ነገር አይመጣም። ይሄ ብሔርተኝነቱን የበለጠ የሚያጠናክር እውነቴን ነው የምላችሁ። ብሔርተኛ አለመሆን ሞኝ የሚያስበል የዋህነት ተደርጎ የሚቆጠርበትን አይነት ሁኔታ ይፈጥራል። ምን ብለህ ነው የምታቻችለው? አንድ የቀረች እኮ ነገር እኮ አያያዥ ነገር እኮ አዲስ አበባ ነበረች። አዲስ አበባን የሁሉም በማድረግ ሁሉም ተቻችሎ እንዲኖር ማድረግ ሲገባ አንድ ወገን የኔ ነው ስላለ አዎ ያንተ ነው የሚል እውቅና መስጠት በምንድን ነው የኛ የምንለው? ምንድን ነው አሁን የኛ የምንለው ነገር ምንድን ነው? ራሱ እኮ ነገርኳችሁ። ኦሮሚያ ልዩ ጥቅም የሚባል ነገር ራሱ በጣም አከራካሪ እኮ ይታወቃል። ኦሮሚያ አሁን ያለው ክልል እና አዲስ አበባ ይገናኛሉ። አዲስ አበባ ዙሪያዋን ያለው የኦሮሚያ ክልል ነው። ከኦሮሚያ የምትወስደው ነገር አለ። አዲስ አበባ ለኦሮሚያ የምትሰጠው ብዙ ኦፖርቹኒቲዎች፣ የምትፈጥራቸው ብዙ እድሎችም አሉ።
መጠቀም ከተቻለ እኮ ለከተማው ቅርብ ነው። አዲስ አበባ የምትፈጥራቸው የስራ እድሎችን እኮ የበለጠ እነሱ ለከተማው ቅርብ ከመሆናቸው ጋር በተያያዘ ሊጠቅማቸው እኮ ይችላል። አዲስ አበባ ምንም የማትሰጥም ምንም የሌላት ነገር እኮ አድርጎ መውሰድ እኮ አያስፈልግም። ብዙ ኦፖርቹኒቲ ነው የምትፈጥረው፣ ብዙ ኦፖርቹኒቲ በዙሪያው ላሉ ሰዎች። ያን ኢፌክቲቭሊ መጠቀም ያንተ ፋንታ ነው። እንዲህ የሚያገናኙ ጉዳዮችን በህግ ትመራለህ እንጂ በተለየ ሁን ልዩ ጥቅም ግን ሲባል የተለየ መብት እንዳለህ እንዲታወቅልህ ነው የምትፈልገው። የተለየ መብት የተለየ ግንኙነት አለ። ይሄን የተለየ ግንኙነት በተለየ አይነት ህግ ማስተናገድ ተገቢ ነው። ግን ህገ መንግስቱ ላይ ልዩ ጥቅም አለን የሚለው ነገር ይግባልን እኮ የተባለው አዲስ አበባ የኛ ነች ከሚል የባለቤትነት ስሜት ጋር እኮ ተያይዞ ነው እንጂ የተለየ ግንኙነት አለ የሚታወቅ ነው። እሱም በተለየ አይነት ህግ ታስተናግዳለህ። በቃ የከተማው አስተዳደር የክልሉ አስተዳደር ተነጋግረው የሚያደርጉት ተስማምተው ተፈራርመው የሚያደርጉት ጉዳይ ነው። አሁን ከዛ ታልፎ ዋና ከተማችን ነች፣ እሱ በህገ መንግስቱ እውቅና ያገኝልን የሚለው ይሄ ባለቤት መሆናችን ይታወቅልን ነው። አዲስ አበባ ያፈናቀለቻቸው ገበሬዎች እሱን በሚመለከት በታሪክ ተሰንዶ ሁሉ መቀመጥ አለበት ይላል። እሱም ሁሉ ይግባ ተብሏል። አልነገርኳችሁም መሰለኝ። እሱ ሁሉ ይግባ ተብሏል። አዲስ አበባ ያፈናቀለቻቸው ገበሬዎች አሉ። እሱ በታሪክ ተሰንዶ እውቅና እንዲያገኝ የጠቀመቻቸውስ የለም፣ የጠቀመችው የለም። ምን ማለት ነው? አዲስ አበባ ኦሮሞን ስትበድል ነበር፣ ኦሮሞን ስትጨቁን ነበር፣ ኦሮሞን ስትገፋ ነበር የሚለው ነገር ህገ መንግስቱ ላይ እንዲገባላቸው ይፈልጋል። እና ጋይስ እንዴት ነው አብረን የምንኖረው? እንዴት ነው የምንኖረው? አዲስ አበባ ግን የሳበቻቸው የስራ እድል የፈጠረችላቸው ብዙ ኦፖርቹኒቲዎችን ያመጣችላቸው እነሱ ውስጥ በታሪክ ለምን አይመሰከም? አብረህ እኮ ለመኖር ሲባል አንዳንድ ነገር እኮ ይተዋል እኮ እውነትም ቢሆን ግን ያ እውነት አብረህ እንድትኖር የማይጠቅምህ ከሆነ ቂም የሚያወራርስ ከሆነ ችግር እኮ የለውም። አንተ ዛሬ ላትጣላበት እኮ ትችላለህ። ግን ይሄ ነገር ተቀምጦ ይለፍ ግን ስትል የነገውን ትውልድ ሁሉ ልታጋጭበት ነው። አንተ ችግር የለውም ዛሬ ላትጣላበት ትችላለህ። በጣም ተደጋግሞ ሰምተነዋል ምናምን ትርጉም ላይ ሰጠን ይችላል። ግን የነገው ትውልድ ይሄን እያየ የሚያድገው አዲስ አበባን ምን ብሎ ነው የሚስላት? እንደዚህ አይነት አዲስ አበባንም ደግሞ በዚህ አይነት መልኩ ብቻ የሚያይ አካል አዲስ አበባን ሲያስተዳደር ደግሞ አስቡት። አዲስ አበባ ዋና ከተማ ነች ደግሞ ሲል አስቡት። ይበቀላል እያንዳንዱ እዛ ያለ አዲስ አበባ እኮ ሌላ እኮ አይደለችም። አንተ እኮ ነህ ገበሬዎቹን እኮ የገፋኸው እኮ አንተ እኮ ነህ። ሊበቀልህ ነው የሚመጣው። ቂማችን አዲስ አበባ እንዲህ አርጋናለች፣ ገበሬዎቹን አፈናቅላ እሱ ሁሉ ህገ መንግስቱ ሊግባልን እኮ ነው። እና እቺ ስትገፋን የነበረችው ስታፈናቅለን የነበረችውን አዲስ አበባን ምን አደረግን? ከላይዋ ላይ ሆነን ነው ተበቀልናት ነው። ይሄ ነፍጠኛን ሰብረነዋል ከሚለው ጋር እኮ ተመሳሳይ እኮ በሰበረን ቦታ ሰብረነዋል አሉ። በቃ ይሄ ቃል በሌላ አይነት መንገድ ህገ መንግስት ውስጥ ይቀመጥልን የሚል ጥያቄ ነው የቀረበው። እሱ ነው የሚወሰነው እሱ ነው። ነፍጠኛው የሰበረን ቦታ ሰበር ነው። አቶ ሽመልስ አብዲሳ አዲስ አበባ ላይ ነው ይሄን ንግግር ያደረገው። አሁን እሱ ደግሞ ህገ መንግስቱ ላይ ይቀመጥልን አለ። ነፍጠኛን በሰበረን ቦታ ሰብረነዋል የሚለው ቃል ህገ መንግስታዊ በሆነ አይነት መንገድ ተገልጾ አጠቃላይ ኢትዮጵያ ህገ መንግስት ላይ ይቀመጥልን የሚል ነገር ነው ያነሱት።
ትላንት አንድ ያልኳችሁ ነገር ነበር። አሁን ይሄ ነገር ሲመጣ ገና እኮ አልተወሰነም። ይሄ እኮ ምክረ ሐሳብ እኮ ነው። ገና ደግሞ አመራሩ ተነጋግሮበት ምናምን ኢቭን ጠቅላይ ሚኒስቴሩ ይሄንን እንደሚሏችሁ እርግጠኛ ነኝ። እንዳትሸወዱ። የመጨረሻ ነው፣ የመጨረሻ ነው። በቃ ይሄ በተለይ የአዲስ አበባ ጉዳይ ምንም የሚቀየር ነገር ይኖረዋል ብላችሁ እንዳታስቡ። የምክክር ሂደቱ አሁን የነገርኳችሁን ነገር በሙሉ አጽድቆት ካሳለፈው በቃ ተው፣ በቃ ህገ መንግስት ውስጥ አዲስ አበባን በሚመለከት የሚገባው እሱ ነው። ስለዚህ ለምንድን ነው የምንቸኩለው? እንደዚህ የሚባል ነገር የለም። የዕለት አጀንዳችን እያደረግን ያለንበት ምክንያት የመጨረሻ እንደሚሆን ስለገባን ነው፣ እንደሆነም ስለምናውቅ ነው። ለምን ብለው ይቀይሩታል? በማስፈራራት በመደለል የተለያየ አይነት መንገድ ሰርተው ኮሚሽኑ ሁሉ ተባብሮ ያሳኩትን ጉዳይ ጠቅላይ ሚኒስቴሩ እጅ ላይ ሲሆን ለምን ይቀየራል? ለምን ይቀየራል? ምንም የሚቀየርበት ምንም ምክንያት የለም። እሱ የመጨረሻ ነው። አብን በጣም በጥንቃቄ ጉዳዩን ተከታተሉ እያለ ነው። ምን እናመጣለን? ሰውን እናነቀው ካልሆነ በስተቀር ምንም የምናመጣው ነገር የለም። ይሄ ነገር ግን ከሆነ ከዛ በኋላ ህጋዊ የሚባል ትግል የለም። ከዛ በኋላ ሰላማዊ የሚባል ትግል የለም። ከዛ በኋላ አንድም አይደለም። እውነቴን ነው የምለው፣ አንድ ነን የሚባል ነገር የለም። እስካሁንም የአንድነት መሰረቶች ሲበጠሱ ነበር። ግን አንድ ነገር ስላለች አንድ የምንሆንባት የጋራ የምንላት ነገር አንድ ነገር ስላለች ለእሷ ትልቅ ዋጋ በመስጠት ለእሷ ትልቅ አንድ ላይ ነን እንል ነበር እንጂ የተለያየንበት ነገር እኮ ይበዛል። ግን የሚያገናኘን አንድ ነገር እንኳን ካለ ለእሱ ትልቅ ዋጋ መስጠት፣ እሱን ከፍ ማድረግ ነው የሚጠቅመው፣ እሱን ማስፋት ነው የሚጠቅመው። አሁን እየሆነ ያለው ያቺንም ነገር እንካፈላት፣ ባለቤቱ እኔ ነኝ ባለቤቱ በሚል ተረኛው ጉልበተኛ የኔ ነች ብሎ ጠቅልሎ ወሰደ። እንደውም ስትበድለኝ የነበረ እሱንም በሚመለከት ህገ መንግስቱ ላይ ሁሉ ይጻፍ አለ እና በዚች ከተማ ምክንያት ሰብሮኝ የነበረ አካል አለ። አሁን እሱን መስበር ፈልጋለሁኝ እና ይሄ መስበሬም ደግሞ ይረጋገጥልኝ። ማህተም በሉት በቃ የሽመልስ አብዲሳ ንግግር ማህተም ህገ መንግስቱ ላይ እንዲመታ ነው የሚያደርገው። አንደኛውን ወገን አሸናፊ ሌላኛውን ተሸናፊ የሚያደርግ መንገድ። ይሄ ምን ያህል ርቀት ያስጉዘናል? ምን ያህል ጊዜ አብሮን በቃ መኖር የሚባል ነገር የለም። እንዳልኳችሁ ነው፣ ብሔርተኝነት ከዚህ በኋላ መቆጣጠር በማይቻልበት አይነት ደረጃ ይሰፋል፣ የበለጠ ጽንፍ ይዛል። የበለጠ አሁን ደግሞ ህግም አድርገውታል። ይህን ደግሞ በህጋዊ መንገድ በሰላማዊ መንገድ ማስተካከል አይቻልም። የኢህአዴግን ህገ መንግስት በሌላ መንገድ መቀየርና ማስተካከል እኮ ስለማይቻል እኮ ነው ጠቅላይ ሚኒስትሩ የምክክር ሂደት ብለው እኮ የጀመሩት። ስለማይቻል እኮ ህገ መንግስቱን ህገ መንግስታዊ በሆነው መንገድ ማስተካከል ስለማይችሉ እኮ ነው እሳቸው ሁሉንም ባሳተፈ ምናምን ብለው አንቆለጳጵሰው ይናገሩት እንጂ ህገ መንግስቱን ህገ መንግስታዊ በሆነ መንገድ ማሻሻል የሚችሉ ቢሆን ኖሮ ይሄንን ሂደት አይመርጡትም። ህገ መንግስት አድርገህ ስታወጣው መቀየር አስቸጋሪ ነው። አሁን ላይ ሰብሮ ያለው ያልከው አካል እንደተሰበረ አይቀርም። እሱም ለመስበር መዘጋጀቱ አይቀርም። ለመስበር ደግሞ ሰላማዊ ትግል አይደለም፣ ለመስበር ህጋዊ ትግል አይደለም። አብን ያንን ነው የሚለው። እዛ ስለሆኑ ነው እንደዛ የሚሉት፣ ይገባናል። መስበር የምትችለው በኃይል ነው። አንተም ይሄን እያደረግከው ያለው እኮ የሀገሪቱን ጉልበት በሙሉ እጅ ውስጥ ስላደረግክና ስለተቆጣጠርክ እኮ ነው፣ ሌላ እኮ አይደለም። ስለዚህ ከዚህ በኋላ የኃይል መንገድን በቃ አዋጭ ስልት ተደርጎ እንዲወሰድ የሚያደርግ ሌላ ተጨማሪ ምክንያት ነው። ብሔርተኝነት በቃ ትክክለኛው መንገድ ተደርጎ እንዲወሰድ የሚያደርግ ተጨማሪ ትልቅ ምክንያት ነው እየተሰጠ ያለው እና እርስ በርስ ነው የሚያጨራርሰን ይሄ አይነት መንገድ። አሁንም ትንሽ ጊዜ አለ። ማሰቡ ይከብድ አይመስለኝም። አስቦ ይሄን ነገር ማስተካከል የሚጠቅም ይመስለኛል።
ካልሆነ እንደተባለውም ለጊዜው አጀንዳ ሆኖ የማሳረፉ ይጠቅማል። የሆነ ወዳጆች